አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? እንደምን አረፈዳችሁ? እኔ ጋለሁላችሁ አልሐምዱሊላህ። የቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሸር በማድረግ አበረታቱኝ ማለት ነው። ክርስቲያን ወገኖቼም ሰላም ሰላም ብያለሁ። ስለምታበረታቱኝ፣ ሸር ስለምታደርጉልኝ፣ ታፕታፕ ስለምታደርጉልኝ ከልብ አመሰግናለሁ። ሁላችሁም ከልብ አመሰግናለሁ። ጓደኞቼ ሁላችሁም ማለት ነው። ዛሬ ይዤላችሁ የመጣሁት እንግዲህ ሄርሜላ ትመጣለች፣ ሄርሜላ ሌላ ሀገር ነበረች ትመጣለች ብለዋል። ማን ነው? አቤልና ጓደኛው ወይም ደግሞ የሄርሜላ እህት ተብዬ ማለት ነው። እስከ ዛሬ ድረስ አቤል ሁሉም ነገር ያውቃል። እንዴት ነው የአብርሽ ሳትናገር ምን ሳትል ሌላ አገር የሄደችው ሄርሜላ ማለት ነው? ለእንዴትስ ልትሄድ ቻለች? ማታ አሁን እሱ ያለውን ትላንትና ቻው ብያት በሰላም አውርተን ዘክቼ ነው የተኛው። በማግስቱ ግን ሄርሜላ ቤት የለችም፣ ከቤት የለችም ስባል አላመንኳቸውም ነበረ ሲል ነበረ በቀደም ማለት ነው። እና በሰላም ነው ያወራ ነው በሰላም ነው እንትን ያልነው እያለ ነበር አብረሽ ማለት ነው። እና በሰላም ያወሩ ከሆነ ለምንስ እንትን ማለት አስፈለገ? ሳትነግረው ሌላ ሀገር መሄዱ ለምን አስፈለገ? ለምንስ አስባ ነው? ለምንስ አሁን እኛ ታገተሽ ተብለን እዚህ የሰው ቤት ሆነን ተጣበን እቺ ልጅ ደግሞ ምን ነካት? ምንስ ውጧታል? ምንስ ሆነች ብለን የሰው ስም እስከምናጠፋ ድረስ አሁን እውነትም ዛሬ ከመጣች እኔ ትመጣለች ተብሏል አይደል? እጠብቃታለሁ። እኔ አንጥፌ ነው የምጠብቃት፣ ከምነግራችሁ በላይ አንጥፌ ነው የምጠብቃት። ለምን ብትሉ እስከ ዛሬ ድረስ የአብርሽ ላይ እነ ሩታ እነ ዳኒ እነ ኤፍሬም ያላገጡበት እንደነበረ ታውቃላችሁ። ያላገጡበት እየጨፈሩበት ምናምን እሱ ንዴቱን ተቆጣጥሮ ትዕግስተኛ መሆን አንዳንዴ በጣም ደስ ይላል። ለምን? በጉልበት አለው፣ በንብረት አለው፣ በገንዘብ አለው። ግን ብዙ ነገር ማድረግ የቻለ ኸጥታ እነሱ እንደዛ ሲያደርጉበት እንደሌላ ሰው ቢሆን ሰው ቀጥሮ ጋርድ ቀጥሮ እነሱን የሆነ ነገር ማድረግ ይችል ነበረ። ራሱ የሆነ ነገር ማድረግ ይችል ነበረ። ይሄ ልጅ ምንድነው ያደረገው? ሰበር በቃ ትዕግስት ከሱ ተማሩ። ያ ሁሉ ነገር ሲያደርጉት ካንዳቸውም ሊማታ ወይም ደግሞ ካንዳቸው ሊጋጭ አልደረሰም፣ አልሄደም ጭምር ማለት ነው። እና በሱ ብዙ ነገር መማር እንችላለን። ለምን? ትዕግስት መማር እንችላለን፣ ብዙ ነገር መማር እንችላለን ከአብርሽ ማለት ነው። እና ይሄ ሁሉ ሲሆን ይሄ ሁሉ ሚዲያ ለሚዲያ ሲንከራተት አስሩ ሄዶ አንተ አይተሃታል ወይ አንተ ነህ ወይ ያስካት ብሎ ብዙ ሰው እስከሚሰድበው ድረስ እስከሚያንቋሹ ድረስ እሷን እየፈለገ እሷ ሄርሜላን ደግሞ አንድ ቀን እሄዳለሁ። መናገር እኮ ሰው አይገልም አይደል እንዴ? መናገር ሰው አይገልም። እሷ ከጠፋች ከተባለ ጀምሮ አብርሽ ምን ያክል እንደተጨነቀና ምን ያክል እንደተጎዳ እሱና ፈጣሪ ነው የሚያውቀው። ድምጤን ቀንሼ ነው ማውራው። እኔ ብዬ ማውራት ፈልጌ ነበረ። ያው ያለሁም ሰው ቤት አይደለም። ስለዚህ ድምጤን ቀነስ አድርጌ ማውራት ስለፈለኩኝ ነው። ለምን እንዳይመጡብኝና በር ከፍተው እንዳይገቡብኝ ማለት ነው። እዚህ መምጣቴን አያውቁም። እና ሄርሜላ እውነትም ሄርሜላ የምትመጣ ከሆነ እኔ አንጥፌ ነው የምቀበላት። በዛ ላይ ደግሞ አቤል ከጓደኛው ጋር የሳቁ የፈነጠዙ ምናምን ሄርሜላ ትመጣለች። ከዚህም በፊት እኔ አላምናቸውም ነበር።
አላምናቸውም ነበር። ለምን ብትሉ ያው የተቆራረጠ ነው የመጣብኝ ያለው። ለምን ብትሉ ማለት ነው ለምን ብትሉ አብርሽ እንደዛ ሆኖ በሚፈልግ ሰዓት ወንድሟ እንደዛ ሆኖ በሚፈልግ ሰዓት እነሱ ምን ያደረጉ ነበረ? የታገተችበት ታወቀ። ያላገጡ ማለት ነው። እዛ ሄደን አጣናት፣ እዛ ሄደን ክፉ ነገር ደርሶባታል፣ መጥፎ ነገር ደርሶባታል ያሉ ነበረ የሚመጡት የነበረው። አጣናት በቃ አሁን ጓደኛው ወይም መከተብየው ደግሞ እኔ እህቴ አንድ ነገር እስከሚደርስባት ድረስ አልጠብቅም፣ ግዴታ ፖሊስ ጣቢያ መሄድ አለብኝ፣ አብርሽ ካልከሰሰ እኔ መክሰስ እፈልጋለሁ እያለች የታገለች ነበረ። በዛ ሰዓት ራሱ አይ እኔ ሸኝቻታለሁ አሜሪካ ሄዳ ነው አላላትም። ዛሬ ላይ ግን ትመጣለች። እዚህ ሀገር አልነበረችም፣ አሁን ትመጣለች። ተሰብስበን እንጠብቃታለን። ምን ሚሉት ነው? ተሰብስቦ እንዴት ነው ተሰብስቦ የሚጠብቋት? ተሰብስቦማ መጠበቅ ግዴታቸው ነው፣ ግዴታቸው ነው። ለምንስ ትተሹ ሄድሽ? ለምንስ ትተሹ ወጣሽ? ለምንስ ሳትናገሪ ሄድሽ? እንዴ ብዙ ጥያቄ ከታ እኔ እንጃ። አብርሽ የሆነ ነገር የተቀያየሙበት ነገር ምናምን ከሌለ ብዙ ጥያቄ ያለው ብዬ አስባለሁ። እንኳን አብርሽ እኛ ሚዲያ ላይ የምንከታተላቸው እኛ ጥያቄ ያለን ጥያቄያችን ልትመልስልን እንፈልጋለን። እኔ አሁን በጣም ጥያቄ ያለኝ ለምንስ ልጁን የዚያ ያክል እስከሚጨናነቅ ድረስ ለምንስ ትታው ሄደች? ተስፋ ቆርጣ አልፈለገችውም ነው ወይስ በቀደም ሩታ በሰጠችው ወርቅ ተናዳ ነው? እሱ እኮ አልለበሰውም። ያው አንዳንዴ ስጦታ ሲሰጥ በእርግጥ የልጁ እናት ናት። አንድ እንደ መጀመሪያም የሆነ ነገር እንዳደረገችው የሆነ ነገር ታደርገዋለች ተብሎ እንትናይ ብለናል፣ እኛም ጠርጥረናል። ግን ሆነም ቀረም ደግሞ ራሱን መለሰላት። አይሆንም፣ አልፈልግም፣ የራሴ ያለኝ ያንቺ ነገር ምንም ነገር አልፈልግም፣ ራስሽን ሰሪው፣ የራስሽን ልበሹ ብሏት ነበረ። ግን እሷ ራሷ አስገድዳው ነበረ ልበስ ያለችው የነበረው። እሱም አልፈልግም ብሎ በማግስቱ አምጥቶ መልሶላታል። እኛም እንደተቋውሞ የነገርነው ነገር አለ። እንግዲህ እቺ ልጅ እንደዚህ የምትሆነው የሆነ ነገር ፈልጋ ነው። ስለዚህ አንተ ራቅ ማለት አለብህ፣ ከአንተ ጋር አንተ ዞር ማለት አለብህ እያልነው ነበረ። እሱም ራሱ አስቦበት እህቶቼ መክረውኛል፣ እንደዚህ ብለውኛል ብሎ አምጥቶ እንትኑን ሰጣት። ያ የአንገት ብር ስለሰጠችው ወይም የአንገት ወርቅ ስለሰጠችው ወደ እሷ የሚመለስ መስሎሽ ነው የጠፋሹ? አሁን የአብርሽ ምን መልስ ነው ያለሽ? ሁለታችሁን ተመካክራችሁ ያኔን ብትመካከሩ አብርሽ እንደዛ አይሆንም፣ እንደዚያ አያለቅስም። ሚዲያ ላይ ወጣው እንደ ሴት እዋህም ስለሆነ እንደ ሴት በሄደበት የለችም በተባለች ሰዓት ማልቀስ፣ የሆነ ነገር በተባለ ሰዓት ማልቀስ። አንቺ ጠፋሽ ከተባለ ጀምሮ ልጁ ጤነኛ አይመስለኝም ራሱ ማለት ነው። እና እኔ የምለው ለምን ይሄ ያስፈለገ? ለምን ይሄ ያስፈለገ? እውነትም ውጭ ሀገር ከሄድሽ የሸኘሽ ማን ነው? አቤል ነው። አቤል ግን የደበቀ ያስመሰለ ነበረ። አሁን ግን ነገሩ ሲበርድ ወይም ደግሞ የታሰሩትን ሲፈቱ ምናምን አንቺ የምትመጪበትን ምክንያት እንዴት ነው? እና ከመጣች ችግር የለም እኛ እንቀበልሻለን። በደንብ አድርገን ነው የምንቀበልሽ። እንዴ ቀልዳለ እንዴ? እንደዚህ አይነት ቀልድ የለም። እንቀበልሻለን በደንብ አድርገን። እና የራስሽም ጥሩ አይደለም፣ እንደዚህ አይነት አስተሳሰብ ጥሩ አይደለም። ከዚህ በፊት ከኔ ብዙ ነገር ጥሎልሽ ምናምን የሂድ የመጣ ወንድ ከታ ቤተሰቡን ተከታዮቹ ብዙ ሰው የተቃወመ እሱ ደግሞ አይ ከሄርሜላ ጋር ነው የምሆነው፣ ሄርሜላ ነው የምፈልገው እያለ አንቺ ይሄ ነገር ማድረግ ለምን አስፈለገ?
ለምን አስፈለገ? እኔ በጣም ነው የተናደድኩት። አሁንም መናደድ የምችለው እሷ ስትመጣ ብቻ ነው። ሁለተኛ ደግሞ መታ ከአብርሽ ጋር ተገናኝታ ያለው ነገር ስታስረዳው ከዚህ እንደዚህ የሚሆነው አብርሽ ከዚህ በፊት ያውቃል ወይ አያውቅም ወይ? የሚያውቅ ከሆነ ምንስ አስደበቀው? ለምንስ እንደዚህ ይጨናነቃል? ለምንስ እንደዚህ ይሆናል? ሀታ ወንድሙን እስከሚያሳስር ድረስ ማለት ነው። ወንድሙን ገፍትሮ እስከሚጥለው ድረስ። አሁን የሩታ ቤት ማለት የራሱ ቤት ነው፣ የከፈለበት ነው አይደለ እንዴ? ወንድሙ ሄዶ ቁጭ ያለው እዛ ቤት ነው። ግን እዛ ሄዶ ራሱ ከጠፋችበት በኋላ የሚያደርግ ነገር ሲያጣ ወይም ደግሞ የሚሆነው ነገር ሲጠፋበት ምንድነው ያለው? በጥቆማ ያው በውሸትም ይሁን እውነትም ይሁን አላቅም የነገሩት ሰዎች እነሱ አግቷታል እና እነ ሩታ ቤት ነው ያስገቧት ስለተባለ ብቻ ወደዛ ሄዶ ከወንድሙ እስከሚጣላ ድረስ ነው የሆነው። ይሄ ልጅ ለቤተሰብ ለማጋጨት ምን ነው ሄርሜላ? ምን አስበሽ ነው? ለምንስ እንደዚህ ያደረግሽ? ጥሩ ነው ወይ እንደዚህ አይነት ነገር? ጥሩ አይመስለኝም። እኔም አሁንም እኔ ማምነውና እንትን ማለት የምችለው መታ አሁን ዛሬ ትመጣለች ብለዋል አይደለም? ከዚህ በፊት ምንድነው ያሉት? አግቷታል። ያገቷት ሰዎች ደግሞ ማርቲም ሊያግቷት የታገሉ ነው። ሁለተኛ ደግሞ ሄርሜላ ራሱ መጥፎ ቦታ ነው ያለችው፣ ጥሩ ቦታ አይደለችም ምናምን። ይሄ ለምን አስባለ? አሁን ዛሬ ደግሞ ያለው ምንድነው? ደስ ብሎኛል፣ ተሰባስበን እንጠብቃታለን። በዛ ላይ ደግሞ እዚህ ሀገር አልነበረችም፣ ሌላ ሀገር ነበረች። ያ አሜሪካ እንደሸኘሃት ታወቀ ማለት ነው። ግልጽ ነው። እና በጣም አሳዛኝ ነው። ለምን ይሄ ሁሉ ሰው እንደዚህ የተጨናነቀ? በዛ ሰዓት ምን ሆነች? ትገኛለች ወይ ሞተች ወይ? አሁን አብርሽና ወንድሙን እንዳለ ለሆስፒታል ጭንንትን ያው መንገድ ላይ እንኳን ታማ ከወደቀች የሆነ ነገር እንኳን ከሆነች ብሎ ለሆስፒታል ራሱ የተንቀሳቀሱ ነበር። ዛሬ ላይ ግን አንተ መተህ እዚህ አልነበረችም፣ ሌላ ሀገር ነበረች። ሼም ነው፣ በጣም ሼም ነው። ከምነግራችሁ በላይ በጣም ሼም ነው። እና በጣም ነው የከበደኝ እንደኔ ማለት ነው። አላቅም ደጋገምኩባችሁ ብቻ ከውስጤ ነው። እዚህ ጋር ድራማ የሚሰሩብን ይችላሉ፣ ገቢም ሊሆን ይችላል። የገቢም ምንጫቸው ይሄም ስለሆነ ማለት ነው። ለምን ሌላ እንትን ብሎ የሚሰሩት ነገር የለም። ያኔ አንድ ሰው እንደዚህ ሆነ እንደዚህ ወጣ በዚህ ገባ ብሎ በአብርሽና ሌላ በቃ እንትን አይሉም። ያላገጡበትም የነበረው እንደምናውቅ በሱ ላይ ነበረ። ዳኒን ጋር የሚለቀቀው፣ ኤፍሬም ጋር የሚለቀቀው፣ ሌሎቻቸውም ብዙዎቻችን ጋር የሚለቀቀው ይሄ ነው። ገቢም ከነሱ ጋር ካልሆነ አይመጣም። ስለማይመጣ አዳሜ የታገለ ነው ማለት ነው። እና ሆን ብሎ ልጅቷን የሚፈልጋት አልነበረም። ሁሉም የራሱ የሚታገል ሰው ነው። ስለዚህ ሄርሜላም ይሆን አብርሽም ከዚህም በፊት በቃ በአብርሽ ህይወት ያለ ሰው በአብርሽ ጎን ያለ ሰው ሁሉ የታገለ ያለው ምንድነው? ገንዘብ ማምጫ እና በጣም እንትን ብሎኛል ማለት ነው። አሁን ትላንትና እዛ መንደር ላይ የለቀቀው ናፍቀሽኛል፣ የት ነው ያለሽው ምናምን የሚል እንትን ለቅቆ አይቼ በጣም ነው ያሳዘነኝ ከምነግራችሁ በላይ ማለት ነው። እና በጣም ከባድ ነው። ቪዲዮ ይሄ ይመስል ነበረ። አላብዛባችሁ፣ እስከ መጨረሻ ድረስ ይዩ፣ አበረታቱኝ ፕሊስ። ማይ ቻናል ሰፖርት ማዘር ኬታ መጣዋት እናቴ
ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ